ከፈለገ ሻይ ቡና እንላለን ከፈለገ ታው ምስክር ማን ነው ካፕቴን ያቡ ከሱ ጋር ያወራኝን ያወራኝን ከፈለክ በጣም ማከብረው ትልቅ የህግ አካል ሚሊተሪ ሆነ ትልቅ ሰው ነው አከብረዋለሁ ነገር ግን ከሱ ጋር ያወራሁት ቮይስ አለኝ ከፈለክ አወጣለሁ ምንም አታመጣም አሸማቀኝ እንደ ነጥብ ታስጥለኝ አትሞክር የሰማኝ ነው ከብት የሰጠኋት ኢትዮጵያ ነው ዱባይ ያስገባውኝ አላልኩኝ አማርኛ በረም ስማ ምናልባት እዛ የጀመርከው ማፊያነት እዛው ቀጥል አላቀም አታቀኝ ስሙንም ተጣርተሃል አይደለ ችግር የለውም እሺ ምን አልቀረም እንደ እዚሁ አብያዳ 14000 ህዝብ በፊት እየዛትክበት እያስፈራራከው ነው በአንድ ኮማንደር ነው ምናምን የህግ አካል ከሆነ ያ ሰው የህግ አካል ከሆነ ህግን ያክብር በሙስና እንዳይሰራ ከሌባ ጋር እንዳይተባበር ብላለች ሀቢባ በልልኝ ያንን የህግ አካል ኦኬ የህግ አካል ከሆነ ለሐቅ ንገረው የህግ አካል ከሆነ ለሐቅ ቁም ከሌባ ጋር አትቁም ሰሚ አንድ ነገር ልንገርሽ በጫጫታ በምናምን አይደለም በታንጀብል በሆነ ነገር ነው አሁን ማስፈራራት አይደለም ካንዲ ሙለቴ ሪካርዱን አውጣላለሁ ካንዲ ሙለቴ አፍንጫ ስር መጣላለሁ አልከው አንተ ማለት ነው አፍንጫ ስር ማለት እውነታውን እንዲያቀው ከፈለገ ነው ለእውነታ መረቃት ያለ ፈቃዱ አፍንጫው ስር መሄድ አትችልም አንድ ሰው እንድትመጣ ሳይፈቅድልህ አፍንጫው ስር መሄድ አትችልም ፍቃደኛ ሳይሆን እሱ ሊያገኝህ ሳይፈልግ ሊያገኝህ ሳይቀጥርክ ፍቃደኛ ሳይሆን አትችልም እንደዛ ማድረግ ይሄ ጉልበተኝነት ነው እሺ አሁን እኔ አንድ ነገር ልንገርሽ አሁን እኔ ዋናው ነገር እኔ የሚያንገበግበኝ ነገር ምን እንደሆነ ታውቂያለሽ እውነታ ፍርደ ገምድል መሆን ጥሩ አይደለም አንደኛ አሁን እኔ ማስረጃ ላምጣ ለተናገረው እዚህ ቤት ለተናገረው ከዚህ በላይ እኔ አሁን እኮ ማለት እየሰማሽ ነው ለተናገረው ነገር ቆይ እኔ አንድ ነገር ልንገርሽ እየሰማሽ ነው ከሆነ አዳምጠኝ ሌዲስ ፈርስት እኔ ሴት ነኝ አስቀድመኝ በመነጋገር የምታምን ከሆነ አንተና እሱ ስታወሩ ኮንቨርሴሽናችሁ ማስረጃ ካለ አምጣና ውሸታምን በለው እኔ ጋር የተናገረው ላምጣ ስለዚህ እኔ ጋርና አንተ ጋር የተናገረው የተለያየ ከሆነ እውነቱን ውሸታም ነው ማለት ነው ስለዚህ በማስረጃና በመረጃ እንነጋገር ነው እኔ እያልኩኝ አዎ አሁን እኔ ማለት ነው አንድ ነገር ልንገርሽ ለምሳሌ አሁን ካንቺ በፊት ቀድሜ አግኝቼዋለሁ ቁጭ ብዬ ማለት ነው አይደለ ያ እኔ ብቻዬን ባገኘው ልትክጂኝ ትችያለሽ ማለት አንተ ብቻ እኔ ከሰው ጋር ቁጭ ብዬ ሳወራው ሌላ ሶስተኛ ወገን ልንገርክ የሰው ምስክርነት በዚህ ዘመን ተቀባይነት የለውም ለምን በለኝ ሰው በል ያልከውን ይላል ከመምጣቱ በፊት እሱ ራሱ የሚያምነው እኮ ነው እኮ እሱ እኮ የሚያምነው እኮ ነው የምነግርሽ እሱ የሚያምነው እኔ ጠይቀው እዚህ ጋር ጠይቂው አንተ አቁምና ነው ጠይቀው ፍቄ ይሰማል ለኔ 65 በሬ ነው ያልከኝ የመዘገብኩት እዚህ ጋር ሰጣኋት ያልከኝ ኢትዮጵያ ውስጥ አቡ እኔ ለሱ አላስረዳውም ግዴታ የለብኝም አይመለከተውም ተምጣው ከሱ ጋር መናገር ይችላል ከሰላም ጋር ለሱ ያልከው 18 በሬ ነው ወይ 65 ለምን ለኔ ቅድም 65 ነው ያልከኝ 65 በሬ ግምቱ 18 ሚሊዮን የሆነ ነው ያልከኝ አቡ ስሚኝ 18 ሚሊዮን ብር የሚገመት ከብት አዳማ በረት ላይ አሰርክቢያታለሁ 18 ሚሊዮን ብር በገንዘብ ኢትዮጵያ አዳማ በሬዎችን ምነግርሽ ከብቶችን 65 ከብት በገንዘብ 18 ሚሊዮን ቢጠጋ ከብት ይሄው የዛ ቀን አብሮት የነበረው ሰው ያለ ለሊና ይፈርዳ ይናገራል እየሰማሽ ነው አው እየሰማሁት ነው ለአባቴ የገባ ብር ሌላ ነው አሁን እሱ ነጥብ ለማስጣል ወይ የሆነ ጌም ፈልጎ ከሆነ በዚህ ደቂቃ በቀደም በተለይ ሚዲያ ተዋዛጊ ሞክራቸዋል አሁን ማናቸውም አልሰማችሁም በግዛ ማየን እንገርክ ተቀምጠ ያወራ ነው ከዛ በኋላ ደውል ያወራኝ ቮይስ አለኝ አሁን ላንቺ መላክ ይችላል ልታሰራይ ምናምን እንዳትሞክር ወይ ነፍስ ያለው የለም አፍንጫ ይስራ አይደለም በዚህ ስፈድርሽ አትልም ከፈለክ አሁን አዲስ አበባ ነው ያለነው ይሄን ፌቨርን ዱባይ ላይ ስራው እንደዚህ መንደረኛ አወራር ደግሞ አታወራ እኔ ቃሌም የዛሬ 7 ወር የላኩላት ቴክስት ልኬልሻለሁ እህቴ አንብቢው ለአባቷ ክብር አባቴ ብዬ ለአቶ አድማሱ የላኩት ለሷ የላኩላት እህቴ ብዬ የላኩላት ቴክስት አንብቢው መቼ ነቀኑ ምን ወር ላይ ነው ከዛ በኋላ እሱ እዚህ ያገኘኝ እሺ ላንብበው አንዴ ሰላም እንዴ እንደምን አለሽ እህቴ ሰላም ደህና ነሽ ወይ እግዚአብሔር ይመስገን ይህ በእኔና በአንቺ መካከል እየሆነ ያለው ነገር ግራ አጋብቶኛል
ምን እንደተፈጠረና ለምን በቤቴ ባይተዋር እንዳደረግሽኝ ምንም አልገባኝም። 50 ሚሊዮን ብርና ለቤቱ ያወጣሁት የተለያዩ ወጪዎች አሉ። እየሆነ ስላለውና ስለኔና ስላንቺ የቀደመ ስምምነት በአካል ልታስረጅኝ ይገባል። እባክሽ በቅርብ ጊዜ እንነጋገር እህቴ ሰላም። እስኪ እንነጋገር። በመነጋገር በመወያየት የማይፈታ ጉዳይ የለም። እንደ ቤተሰብ እንነጋገር፣ እናውራ። ሰላም ሁሌም ቢሆን በሰዎች መካከል ችግር ሊፈጠር ይችላል፣ ይፈጠራልን። ችግር ስለተፈጠረ ብቻ በረጅም ጊዜ ያፈራነውን ቤተሰባዊ ወዳጅነት ቀዳደሽ ልጥዩ አትችይም። አንቺ ነገርሽኝንና ያወራሽኝን በማመን ነው እኮ ያለምንም ውል ይህን ሁሉ ገንዘብ ጉልበቴን ጊዜን ያፈሰስኩበትን ወንድሞቼም ያለ ደሞዝ ሲደክሙ የነበረው። ይልቅ ለምንድን ነው ነገሩን ረጋ ብለሽ ልታዩ የማትሞክሪ? ሰላም ነገሮችን እንዳያያዛችን ማክበድም ማቅለልም ይቻላል። ችግሩ አንቺ ጉዳዩን ወደ ማክበዱ ስላዘነበልሽ ነው። ከመጀመሪያው ጀምሮ ለእኔ ጊዜ ሰጥተሽ ልትጠይቂኝ፣ ልታወሪኝ፣ ልትሰሚኝ ይገባ ነበር። አሁንም ስላለው ነገር እንነጋገርና ከዛ በኋላ ስለሚሆነው ነገር እንወስናለን። ለማንኛውም ለምክንያታዊ ውይይት ስትዘጋጅ ደውይልኝ እባክሽ ይላል ሀቢባ። ሁለተኛው ደግሞ ለአቶ አድማሱ ሀቢባ አንዴ ይቅርታ አቶ አድማሱን ክቡር የተከበሩ አባቴ አቶ አድማሱ ቢሻው እንደምን አሉ? እኔ እግዚአብሔር ይመስገን። እግዚአብሔር ጸጋና ሰላም ከእርሶ ጋር ይሁን፣ አሜን። የተከበሩ አባቴ ይህንን መልእክት የጻፍኩት እግዚአብሔር አምላክ በሰጠዎት የአባትነት ክብር የክብር ማዕረግ እርሶ በመሃል በመሆን በአባትነት መንፈስ ያደራደሩትን የንግድ ስምምነት በተመለከተ ነው። እርሶ እግዚአብሔርን ስለሚፈሩና እግዚአብሔር ስለሚወዱ በኢትዮጵያ ባህልና ወግ ትውፊት በአባትነት የክብር ዘውድነት መሰረት የሰላም ድልድይ ለመሆን ሞክረዋል። የተቀደሰው አደራ። እርሶ እንደሚያስታውሱት እኔ በዱባይ ፍቄ የሐረር ሰንጋ ቁርጥና ክትፎ ቁጥር 2 ቅርንጫፌን ለመግዛት አጠቃላይ ዋጋ 78 ሚሊዮን ብር ከልጆ ከወይዘሪሮ ሰላም ጋር ሽጣልኝ ገዝቻት ነበር። ነገር ግን ይህ ስምምነት የተመሰረተው በወረቀት ላይ ባልተጻፈ ነገር ግን በመተማመንና በአምላክ ፊት በሆነ ቃል ኪዳን ላይ ነበር። ምክንያቱ ደግሞ እርስዎ እንደሚያውቁት ዱባይ ላይ ላለ ንብረት ኢትዮጵያ መፈራረሙ ምንም ዋጋ እንደሌለው ነግራኝ ዱባይ ሙሉ ንብረቱን ስም አዙራ ልታስረክበኝ 6 ወር ያለምንም ደሞዝ እያስተባበረች ልትረዳኝ እንደተስማማ ነው የሚለው ለአባትየው የላከው። ሀቢባ ይቅርታ ላስቸግርሽ። አሁን ይሄንን እንትን ማለት ነው ለእኔ ስክሪንሻት አድርጎ ልኮልኛል፣ ፎርዋርድ አድርጎልኛል። ገባሽ? እኔ አሁን ምንድን ነው መሰለሽ በስሜት በምናምን የሚመራ ነገር ጥሩ አይደለም። እውነታ ግን ያሳምናል። ገብቶሻል አይደለ? ባለፈው እና ዮኒ ማኛ ላይ ነው ምናምን ሲያወራ መኪና ሳንታፊ መኪና ነበረኝ እንደዚህ ሰጥቻታለሁ አለ። ሳንታፊ መኪና አለ ምናምን ነገር አለ። በጣም ሲምፕል ጥያቄ ልንገርሽ፣ መኪና ዝም ብሎ ነው እንደሚሰጠው? ስም ትራንስፈር አይደረግም? ሊብሬ ሲሸጥ ከማን ወደ ማን ነው ገንዘቡ የገባው? እሱን ማስረጃ እኮ እንዲያቀርብ እኮ ልንጠይቅ ነው። በእናትህ ከአንድ እንደማመጥ እንጂ ወደ መፍትሄ እንድንደርስ እንደ ሁለታችሁም ዝም በሉ። አንዴ ልንገራችሁ። አሁን አንተ እውነት ገለልተኛ ወይንም ቪክተም ከሆንክ ከሰላም ጋር ተባባሪ ካልሆንክ ንጹህ ሰው ከሆንክ ተበዳይ ከሆንክ እኮ አልሰጠም ሳይሆን የምትለው ሰጥቶ ሊሆን ይችላል፣ ግን ማስረጃ እኔ ነው። ልክ እንደኔ ገለልተኛ ወገን ነኝ አይደል? አይመለከተኝም። ተበዳይም በዳይም አይደለውም። ስለማይመለከተኝ ሰላም ላይም አልፈርድም፣ ፍቄ ላይም አልፈርድም። ምን እስከማይ ድረስ ማስረጃዎቹን እስከማይ ድረስ አንደኛ 18 ሚሊዮን ብር በአባቷ የገባበትን ደረሰኝ፣ ሁለተኛ 65 ከብት ስትረከብ የነበረ ቪዲዮ ካለ የሰዎች ምስክር ካለ፣ ሶስተኛ የመኪናውን ከፍቄ ስም ወደዛ ተሽጦ ገንዘብ ትራንስፈር የተደረገበት ደረሰኝ። እነዚህ አንተ ለምን ልክ ከሰላም ጋር እንደሆንክ ነገር አልሰጠም 80 ሚሊዮን ሊኖረው አይችልም ምናምን ብለህ እሱን መስደብ እሱ ወደ መዛት ለምን ሄድክ? ይሄ እኮ ነው እኔ አንተ እንድጠረጥርና ከእሷ ጋር አብረክ ሽሪክ ነክ እንድል ያደረገኝ። ቆይ ልነግርሽ ነው። ይኸውልሽ ሀቢባ እዚህ ጋር አሁን አንቺ ተረጋጊና ከስሜት ወጥተሽ ነፃ ሁኚ። ለምሳሌ አሁን እኔ ስሜታዊ ያረከኝ አንተ ነህ ስትዝትበት ስሜታዊ ሆንኩ። ቆይ ላስረዳሽ። ቆይ እሺ ራስህን እንደ ጉልበተኛ አትይ ፕሊዝ። አይ ታዩ እሱ አይደለ እሱ ሳይሆን ይኸውልሽ ለምሳሌ አሁን ምንድን ነው
መጀመሪያ ነገሩ ሲጦዝ 80 ተባለና አሁን 80 ሚሊዮን ብር ወደሚል ደረጃ ተደረሰ ማለት ነው አይደለ? ግን አክቹዋል እሱ የሚለው 50 ሚሊዮን ብር ሰጠዋት ነው የሚለው አይደለ? አሁን እኔ ከምኑ ጋር ነው በል 80 የተባለው 6 ወር ከሰራበት 6 ወር ከሚሰራበትና ካልኩሌት ተደርጎ የ6 ወሩ 28 ሚሊዮን ከሞላ ስንት ይሆናል? 78 ሚሊዮን ይሆናል። ያ ካልኩሌት ተደርጎ ግን 28 ካልሞላ እሱ ከራሱ ከቤተሰብ ሆነ መሬት ሽጦም ቤት ሽጦም ሊጨምርላት እንደዛ ነው። አሁን እኔ ልክ እንዳንቺ እኔ የሰራሁትን የቤት ስራ ልንገርሽ። እኔ አሁን ቪክተም ነኝ አይደለ? ከበስተጀርባ ሂጄ ማን ነው በዚህ ጉዳይ ላይ ያለበት? ማን ነው ገንዘብ ውስጥ ለምንድን ነው ገንዘብ ውስጥ ያልተከፈለኝ? ለምንድን ነው እኔ እኮ ፌክ ቼክ እኮ ተሰጥቶኛል። ፌክ ቼክ ማለት የእሱ ቼክ ነው ተብሎ እኮ ፈቃዱን የሰጠው ተብሎ እኮ ፌክ ቼክ እኮ ደርሶኛል። ንጉሱ ወይንስ ሰላም? አይደለም በፒክቸር ማለት ነው። እሱ እንደሰጠ ተደርጎ የሳምበዲ ቼክ ነው ተፈርሞ በፒክቸር ከሰላም ፌክ ቼክ ማለት ነው። ዊች ሚንስ ልነግርሽ የፈለግኩት ዚስ ማች ቪክተም ነኝ። ገብቶሻል አይደለም? ሶ እኔ እያጣራው ነገሮችን ማን ነው ቢሃይንድ ያለው ወደሚለው ደረጃ ላይ ደረስኩና ቅድም ሳወራ ሰምተሽኝ ከሆነ ብቻዋን አይደለም ይሄን ነገር ያለችው። ማለት ሳምበዲ ሰዎች ይሄ ንጉስ የምትይው ወይ የሆነ ሰው እዛ ያለ ሰው ምናምን ነገር ወስውሰዋል። ብቻዋን ስትል ራሱ እሷን ዲፌንድ እያረካት ነው፣ ለእሷ እያገዝክ ነው፣ እሷን ለማጥራት እየሞከርክ ነው። አይደለም ብቻዋን ትችላለች ብቻዋን ማድረግ። ይሄንን ስማርት ናት። ለምን መሰለሽ ብቻዋን ናት። ብቻዋን አሁን እኮ ብቻዋን ያልሆነችበት መንገዱ የምታየው ምንድን ነው? አንድ እናት አለ፣ አባት አለ፣ አጎት አለ። ዋናዋ መሪ ግን እሷ ናት። ዋናዋ የአይዲያ ባለቤት ንጉሱን የቀጠረችው ሊሆን እኮ ይችላል እኮ ግን ምንድነው መሰለሽ ያደረገችው እኮ ሀቢባ፣ አሁን አንቺ ወንድሞችሽ አይዞሽ በርቺ አለንልሽ እኛ ምን እንርዳሽ ካሉሽ እነሱም እኮ አንቺ ተባባሪ አይደሉ? እንደዛ እንደሚባል እኔ የሆነ ነገር ለመዝረፍ የሆነ ነገር ለማጭበርበር ወንድሜን የሆነ ቦታ ስልከው ምናምን ከተባበሩኝ ያ አጋዥ አለኝ። ግን እኔ ነኝ ዋና። ይሄም እኮ አንዱ ፓርት እኮ ነው እኮ ይሄም እኮ አንዱ ፓርት ነው እኮ በዚህ አይነት ነገሮች ማለት ነው። ነገር ግን እኔ ምንድን ነው እኔ በራሴ ነገርኩሽ እኮ አሁን እኔ እናቷን አባቷን ማለት አውርቻቸዋለሁ። በቤተሰብ ደረጃ አውርተናል። ገብቶሻል አይደለም? የምነግርሽ ነገር ማለት ነው። እኔ ተጎጂ ሁኜ ከማንም በላይ እኮ ነገርኩሽ እኮ 30 ሚሊዮን ብር እና 80 ሚሊዮን ብር ምን ልዩነቱን አስበሽዋል እንዴ? ፍቃዱ እኮ አሁን እኮ በጣም ትልቅ ልዩነት ነው ያለው አይደለ እንዴ? እኔ ነኝ እኮ በጣም እኮ በቃ ሊያንገበግበኝ የሚገባው። ምክንያቱም የኔ ከኋላ ጀምሮ ፕሮብሌሞች አሉ። ከነጀማል ጋር ተጣልቼ መጥቼ ምን ብዬ ብዙ ነገሮችን አሳልፌ አሁን እንደገና እዚህ ጋር መጣሁኝን እና ማለት ነው ይሄ ነገር ሀፕን ሆነ ማለት ነው። እንደዚህ ነገሮች ተፈጠረ። ስለዚህ ዋናው ተጎጂ በግራም በቀኝም እኔ ነኝ አይደለም? አሁን እኔ ጉዳቴን ምንድን ነው በራሴ መንገድ ማጣራት ጀመርኩ። በራሴ መንገድ ስልሽ አሁን እሱን አገኘሁት። እኔ እሱ አያቀኝ አላቀው ዱባይ ሲሄድ ምን ሲሄድ እዛ ይስራ ምን ይስራ እኔ ኢን ማይ ላይፍ አይቼው አላቅም። እሱም አይቶኝ አያውቅም። ገብቶሻል አይደለም? ነገር ግን የፍቃዱ ሀቅ አንድ ብር እንዲቀርበት አልፈልግም። አሁንም ደግሜ ደጋግሜ የምነግርሽ ነገር አንድ ብር የከፈለው ነገር ግን ምን አለ መሰለሽ አሁን እዚህ ጋር እኔም ገንዘቤን እኮ ፈልጋለሁ። እኔም እኮ ሀቄን እኮ ፈልጋለሁ። ገባሽ አይደለም? እኔም ሀቄን እፈልጋለሁ። ቅድም ትዝ ይልሻል ያልኩሽ ይሄ በአምባጓሮ እና በጭቅጭቅ ሁለት ፓርትነሮች ስትሆኚ እልህ ውስጥ ከገባሽ ሶሉሽን አይኖረውም። ይሄ ዝም ብሎ ፍሬከርስክ የሆነ ነገር ነው የምታወራው። እኔ ቁጭ ብዬ አወራሁት ራሴ መጥቼ ፈልጌ አገኘሁት። ይሄንን በወሬ ደረጃ አለኝ 18 ሚሊዮን ብር አስገብቻለሁ አለኝ። ሽማግሌ የነበረው ከሌ የሚባል ሰው እያለ አለኝ። እነሱን አውርቻለሁ